ጁምዓ ቀን ወይ ሌሊቱ ወይ ቀኑ ላይ መሞት ኢላ ወቃሁ ላሁ ፊትነተል ቀብሪ ተብሏል። አላህ ከቀብር ቅጣት የጠበቀው ቢሆን እንጂ ብለዋል። በጁምዓ ቀን በቀኑም በሌሊት ማይሞትም አንድ ሰው በዛ ቀን ከሞተ አላህ ይጠብቀዋል ተብሏል። ሶስተኛው ደግሞ ሌላኛው የመጨረሻው መን ቃለ ላኢላሃ ኢለላህ ኹቲመ ለሁ ቢሃ ደኸለል ጀነ ላኢላሃ ኢለላህ ኺታም ከተደረገለት ጀነት ገባ። ወመን ሳመ የውመን አንድ ቀን ጾሞ ኢብቲጋ ወጅሂላህ የአላህን ፊት ፈልጎ ለአላህ ብሎ ከሆነ እየጾመ ኹቲመ ለሁ በዛው ደግሞ ኺትማው ከሆነ በጾሙ ሰዓት ላይ ኺትማው ከሆነ ደኸለል ጀነ አሉ። ወመን ተሰደቀ ቢሰደቀቲን የሆነችን አንድ ሰደቃ ሰጥቶ ኢብቲጋ ወጅሂላህ የአላህን ፊት ፈልጎ ሰደቃ ሰጥቶ ኹቲመ ለሁ ቢሃ በሱ ኺታም ከተደረገለት በቃ መጨረሻው ቀን ከሆነ ደኸለል ጀና ጀነት ገባ። ረዋሁ አሕመድ ወሰሐሐሁ አልአልባኒዩ ሐዲሱ ሰሒህ ነው። አዎ ምንድነው መልእክቱ? ሁሌ በመልካም ላይ እንገኝ፣ ሁሌ መልካም ተገኝ። በቃ ሁሌ መልካም ተገኝ። ዛሬ እንግሊዝ ፕሪሚየር ሊግ አለ፣ ላሊጋ አለ ምናምን አዛኑን ሰምተን ባልሰማ ቆይ ያበደ ጫውታ ነው እንላለና እኛን ነው የሚያሳብደን፣ እኛን ነው የሚያሳብደን። አቅልህን ያሳጣሃል፣ አኺራህን ያበላሻል። ሌላ አይደለም። ግልጹን እንነጋገር ወጣቶች። በኳሱ ተለክፈን እኔ ሐራም እያልኩ አይደል። ውጤት ትሰማለህ፣ ውጤት ትሰማለህ፣ አለቀ። ቅጂውን ታገኘዋለህ፣ ዜናውን ታገኘዋለህ። ሰላቱ ግን ከሄደ ሄደ ነው፣ አለቀ። ሰላት ላይ ጠንካራው አይ ቆይ በኋላ ደርሳለሁ ብለን አፍያ ነህ፣ ምንም ውዝር አልገጠመህ፣ ቆይ ይለቅ 10 ደቂቃ ናት እያልክ ሞት ቢመጣብህስ? ሰርግ ነው ብላ እህቴም ሜካፕ ተቀብታ አይ ውዱ ካደረኩ ሜካፕ ይበላሻል ሰላቱ ይቅርብኝ ብለሽ ሞት ቢመጣብሽስ? ሰላቱን ትተህ ይሄ ነው እኮ ኻቲማ እኮ መበላሸት ማለት ከባድ ነው። ሰላት ከባድ ዕዳ ነው። የመጀመሪያው የሚተሳሰበን አላህ ሰላት ነው። ሰላት ከሌለ ስራ የለም። በቃ ትልቁ ሀብታችን ሰላት ነው። እቺን ያዙ። በየትኛው መከራ ላይ የሰላት ጉዳይ አደራ። አሰላህ ወማ መለከት አይማኑኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አደራ የሰላታችሁን ነገር መቼ ሞት ላይ ሆኖ ሊሞቱ ሲሉ እኮ ነው። የሰላታችሁን ነገር አደራ በውስጣችሁ ያሉትን ከናንተ የምታስተዳድሯቸው ሊሞቱ ሲሉ መጨረሻ ላይ ብዙ ኑዛዜ የሰላት ነገር አነሱ። ለዐነሁላህ አልየሁደ ወነሳራ የሁዳዎችና ነሳራዎች የአላህ እርግማን ይወረድባቸው። ኢተኸዙ ቁቡረ አንቢያኢሂም መሳጂዳ የነቢያቶቻቸውን ቀብር መስጂድ አድርገው ያዙ ብሎ ነብዩ ተራገሙ። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድም አሉ። አላህ ወይ ቀብሬን የሚመለክ ጣዖት እንዳታደርግብኝ ብለው ዱዓ አደረጉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ለዚህ ነው ነብዩ እንደሌላኛው ሰሃቦች ገለል ተደርገው ሚታይ ቦታ ቢቀበሩ ሰዎች ያመልኳቸው ነበር። ያ ተፈርቶ ነው በድብቅ የሆኑ። ስለዚህ ስለ መጨረሻችን ጉዳይ እናስብ። ሁላችንም እንጨነቅ። የዕለት ስራችንን እናስበው። ሰላት ስንት አውቃት መስጊድ ገብቼ ሰገድኩ፣ ስንት ተክቢረተል ኢሕራም አመለጠኝ። ይሄ ነው ፉክክር መሆን ያለበት። ስንት ሱና ሰግጃለሁ። ፉክራችን ይሄ ይሁን።